የ12ኛ ክፍል የብሔራዊ ፈተና ነው የምናገኘው ከሰኔ 23 ቀን ጀምሮ በ2018 ያለው ፈተና በአገር አቀፍ ደረጃ እየተሰጠ ነው የሚገኘው እስከ መጪው ሐምሌ 16 2018 ዓ.ም ድረስ የሚቀጥለው የ12ኛ ክፍል አገር አቀፍ ፈተና እንደዚሁ እየተሰጠ ነው የሚገኘው። በዚሁ ጉዳይ ላይ እንግዳ ጋብዘናል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። አክብረውን ስለመጡ እጅግ በጣም እናመሰግናለን። እንደው በአጠቃላይ በዚህ በ2018 እየተሰጠ ያለው የ12ኛ ክፍል ብሔራዊ ፈተና እንደሚታወቀው መርሃ ግብሩን ጠብቆ እየተካሄደ ነውና እንደ አጠቃላይ በመላ ሀገሪቱ ያለው የፈተና አሰጣጥ ሂደት ምን ይመስላል? በጣም አመሰግናለሁ። በዘንድሮ ዓመት ወይም በትምህርት ዘመኑ ከ563,000 በላይ ተማሪዎች በተፈጥሮ ሳይንስ 306,000 በላይ በማህበራዊ ሳይንስ ደግሞ ከ257,000 በላይ ተማሪዎች ፈተና ላይ ይገኛሉ። እነዚህ ተማሪዎች አብዛኞቹ በበየነ መረብ ወይም በኦንላይን እየተፈተኑ ይገኛሉ። ኦንላይን በ6 ዙር እየተሰጣቸው ያለ ይገኛል ማለት ነው። በአሁን ሰዓት ላይ መጀመሪያውን ዙር በተሳካ ሁኔታ አጠናቀን ሁለተኛ ዙር ትናንት ጀምረናል። መጪ ሰኞና ማክሰኞ አጠናቀን ሶስተኛ ዙር ሮብ ላይ የሚቀጥል ይሆናል ማለት ነው። እነዚህ ከ600 በላይ ማዕከላት ላይ ነው ኦንላይን እየተሰጠ ያለው። የተወሰኑ ተማሪዎች ደግሞ እንደዚሁ በወረቀት የሚወስዱ አሉ። እነዛ በ62 ማዕከላት ላይ የምንሰጣቸው ይሆናል። አጠቃላይ የበየነ መረቡ 6 ሆነ እንጂ በወረቀት ደግሞ 4 የተለያዩ ፈተናዎችን ነው የምንሰጠው ማለት ነው። በሂደታችን ተማሪዎቻችን እስካሁን ባለው በተረጋጋና በተሳካ ሁኔታ እየተፈተኑ ነው የሚገኙት። በየቦታው ያሉ ጥቃቅን ተማሪዎችን ለማገዝ የሚያስፈልጉ ጉለቶች ሲያጋጥሙ ደግሞ በቦታው ላይ እጅግ የተደራጀ የቴሌ የመብራት አገልግሎት እንደዚሁ የአይሲቲ ባለሙያዎች ፈተናውም ላይ ደግሞ የሚመለከታቸው ሰዎች ቀርቦ እያገዟቸው እስካሁን ባለው ሰላማዊ በሆነ በተሳካ ሁኔታ እየተሰጠ ይገኛል ማለት ነው። መልካም። የዘንድሮ ፈተና ምን የተለዩ ነገሮች አሉት? ኩረጃን ከመከላከል አኳያ እንዲሁም ደግሞ የኮምፒውተር ወይም የኦንላይን ፈተናን ተደራሽ ከማድረግ አኳያ ምን አዳዲስ ነገሮችን ይዞ መጥቷል? እንግዲህ 2014 ላይ በኢትዮጵያ ላይ ትልቅ የትምህርት ምዘናና ፈተናዎች ላይ ሪፎርም ተደርጓል። የፈተና ማዕከላት ሙሉ በሙሉ ወደ ዩኒቨርሲቲዎች የተደረገበት ነው። እስከ 2017 ይህንን ስናደርግ ነው የቆየነው። ዘንድሮ 518 የመፈተኛ ማዕከላት ያሉት በክልሎች ላይ ነው። ቀሪዎቹ ናቸው ከ607 ማዕከላት መሀል ቀሪዎቹ ናቸው ዩኒቨርሲቲዎች ላይ ያሉት ማለት ነው። ስለዚህ ፈተናዎቹ በብዛት እየተሰጡ ያሉት በክልል ባሉ የፈተና ማዕከላት ላይ ያም ማለት ተማሪዎቹ እዛው ባሉባቸው አካባቢዎች በተማሩባቸው ትምህርት ቤት ወይም በአቅራቢያቸው ባለው ትምህርት ቤት ላይ ፈተና እየወሰዱ ያሉበት ሁኔታ አለ። ይሄ ሁለተኛው ደግሞ በበየነ መረብ መስጠታችን ደግሞ ፍሌክሲቢሊቲ ኦፍ ኦፕሬሽን ያም ማለት እኛም ፈተናውን ጥቃቅን ነገሮች ሲከሰቱ ሰዓት መጨመር መቀነስ እንደዚሁም ደግሞ የኩረጃን ሚሾች በተለያየ መልኩ ለመከላከልም የተሻለ አማራጭ ሆኖ እየተሰጠ ያለበት ሁኔታ አለ ማለት ነው። ከተሳትፎም ከአማራጩም አንፃር የተሻለ እድገት የታየበት ነው። ለምሳሌ 2016 ላይ ወደ 29000 አካባቢ ነው በበየነ መረብ የሰጠነው። ወደ 2017 ላይ ወደ 134,000 ነው። ዘንድሮ በብዙ ከ344,000 በላይ ተማሪዎችን በበየነ መረብ የምንሰጥ ይሆናል ማለት ነው። ይሄ አንዱ የተለየ ነገር ነው። መልካም። መጨረሻ ላይ የሚያስተላልፉት መልእክት? መጨረሻ ላይ ማስተላልፈው እንግዲህ በቅድም እንዳልኩት የበየነ መረቡ በ6 ነው። በወረቀት ደግሞ እንደዚህ 4 እንትኖች አሉ። የማዕከላቱ መብዛት ከ518 በላይ በክልሎች ላይ እንደዚህ ዩኒቨርሲቲዎችን ጨምሮ ከ600 በላይ ማዕከላት በመብዛታቸው ምክንያት የሎጂስቲክስ ስራዎችን ማኔጅ ለማድረግ የፕሮግራሞች መደራረብ በመከሰቱ የተወሰኑ ፕሮግራሞችን የማራዘም አጋጣሚ ተፈጥሯል ማለት ነው። ስለዚህ በተለያየ ምክንያት በማህበራዊ በግላቸው ምክንያት ያመለጣቸው ተማሪዎች እንደዚሁም ደግሞ በትግራይ ክልል ያሉ በወረቀት የሚፈተኑ ተማሪዎች አሉ። በአሁን ሰዓት ላይ በትግራይ ክልል ወደ 14755 ተማሪዎች
ከዛ በየነ መረብ እየተፈተኑ ነው የሚገኙት። ከነዛ ውስጥ ወደ 15349 ተማሪዎች ደግሞ ለወረቀት ፈተና እየተዘጋጁ ነው የሚገኙት። ስለዚህ እነዚህን በወረቀት የሚዘጋጁትን ተማሪዎች በመቀሌ ዩኒቨርሲቲና በአክሱም ዩኒቨርሲቲ ላይ ሐምሌ 22፣ 23 እና 24 ላይ እየተዘጋጁ ባሉበት በወረቀት የምንሰጣቸው መሆኑን እንዲገነዘቡና ተማሪዎችን በዚህ ልክ እንዲዘጋጁ ወላጆችም ተማሪዎቻቸው ወይም ልጆቻቸው በዚህ ልክ እንዲዘጋጁ እንዲደግፉ መምህራንም ለወረቀት የተፈተኑ ትምህርት ቤት ላይ የሚያስተምሩ ተማሪዎች ሳይዘናጉ አሁን አንዳንድ ቀን ሲራዘም ለፈተና ሲቀርብ በደንብ ወጥሮ እየተዘጋጀ ያለ ልጅ መዘናጋት እንዳይፈጠር ወላጆች፣ መምህራን እንደዚሁም የትምህርት ቤት አመራርም በዚህ ልክ እንዲዘጋጁና እንዲደግፉ ተማሪዎችን እንዲያበረታቱ የመቀሌና አክሱም ዩኒቨርሲቲዎችም ፕሮግራሙ በዚህ ልክ ሽፍት የሆነ መሆኑን አውቀው ዝግጅታቸውን በዛ እንዲያደርጉ ለማድረግ ፈልጋለሁ ማለት ነው። በጣም ነው የማመሰግነው። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እዚህ ድረስ መጥተው ስለሰጡ መረጃ እጅግ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። አመሰግናለሁ።